ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የካቲት 13 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ ዛሬም ወሳኝ ድል የተቀዳጀ ሲሆን የሱዳንን ኮሪደር ማስጠበቁም ታውቋል። የአርማጭሆው ተጋድሎ በዜናችን የሚደመጥ የሰዓቱ ቀዳሚ መረጃችን ነው፣ ተሰሙታላችሁ። ብልጽግናው መንግስታዊ አሸባሪነት ባህሪውን እንደያዘ ወደ መቃብር ለመውረድ የወሰነ ይመስላል። ህወሓት ከ27 ዓመት የስልጣን ዘመኑ በኋላ ጫካው እንደናፈቀው ሁሉ ብልጽግናውም ኦነጋዊ አሸባሪነቱን ማስቀጠልን የፈለገበትን ተግባር ዛሬም እንደተለመደው በሸዋ ይፋት አውራጃ ደግሞታል። በሰዓቱ ዜናችን ይህን የብልጽግና ስርዓት አደገኛ አካሄድ በዝርዝር እናስደምጣችኋለን። ከወር በፊት የብልጽግናዋ ሚኒስተር በብሔሩና በፖለቲካ አመለካከቱ የታሰረ ሰው የለም ብለው አይኔን ግንባር ያድርገው ሲሉ በህዝብ ፊት ክደው ነበር። ሆኖም ለ3 ዓመት ገዳማ በግፍ እስር ላይ የሚገኙት የአማራ ተወላጆች የህሊናና የፖለቲካ እስረኞች ዛሬም ሌላ ግፍ ተፈጽሞባቸዋል። የብልጽግናው ጠቅላይ ፍርድ ቤት ይህ በመንግስታችን የተያዘ አቅጣጫ ነው ብሎ የተናገረበት የግፏን እስረኞች የችሎት ውሎና የግፏኑ ምላሽ በዜናችን በዝርዝር ተዳሷል፣ ይደመጣል። አቶ ልደቱ ተመልሰዋል። አቶ ልደቱ የተመለሱት ወዴት ነው የሚለውን የሚነግረን የሰዓቱ ዜናችን ዝርዝር ዘገባ ነው፣ እናቀርብላችኋለን። ትግራይ የሁለት ሀገራት ጦር ማከማቻ ሆናለች ይለናል ብሉምበርግ ሚዲያ። ህወሓት በበኩሉ ከዚህ በኋላ ኢትዮጵያ ከምትባል ሀገር ጋር የገንዘብ ግብይት አይኖረኝም ብሎ የወሰነ ሲሆን መቀሌ ዛሬ ተዘግታ ውላለች። ጦረኛው ብልጽግናም ተጨማሪ ኃይሉን ወደ ትግራይ ክልል እያስጠጋ የዋለ ሲሆን የአስመራ ሰዎችም ጦርና የጠመንጃ መጋዘናቸውን ትግራይ ክልልን ካደረጉ ውለው አድረዋል። በሰዓቱ የምትሰሙት መረጃችን ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የፋኖ ታላቅ ድል በሱዳን ኮሪደር። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ በአርማጭሆ አውራጃ ፋኖን ለማፈን የገባውን የብልጽግናውን ሰራዊት ከፍተኛ ወታደራዊ ኪሳራ በማድረስ ድል መቀዳጀቱ ታወቀ። የሱዳንን ኮሪደር ከፋኖ ነፃ ለማድረግ የገባው የብልጽግናው ሰራዊት በደረሰበት ከባድ ምት ተበትኖ ወደ መጣበት ሊመለስ መቻሉም ታውቋል። በአርማጭሆ አውራጃ በርካታ አካባቢዎችን የሸፈነ ተከታታይ ውጊያዎችን እያደረገ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ዛሬ ከቀትር በኋላ የብልጽግናው ሰራዊት መሽጎበት ከነበረው ከተማ ተነስቶ ወደ ፋኖ ቀጠና በማቅናት ላይ ያለ ዶጋን በተባለ ቦታ ላይ ፋኖ በፈጸመው የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሙትና ቁስለኛ እንደሆነ ተገልጿል። በተቀናጀ ወታደራዊ መረጃ መሰረት የብልጽግናውን ሰራዊት እንቅስቃሴ ሲከታተል የነበረው የአፋብኃኝ ደጃዝማች በላይ ዘለቀ ዕዝ ፈጸመው ድንገተኛና ፈጣን ጥቃት ከባድ ኪሳራ የደረሰበት የብልጽግናው ሰራዊት ፊት ለፊት ውጊያ በመክፈት በአካባቢው ለሰዓታት የዘለቀ ውጊያ መደረጉን የደረሰን መረጃ ያመላክታል። ከሁሉም የአገሪቱ ክፍል የተውጣጣ ሰራዊቱን ወደ ትግራይ ክልል እያጓጓዘ የሚገኘው የብልጽግናው ስርዓት በሰሞኑ በቋራና በመተማ እንዲሁም ሌሎች አካባቢዎች የሜካናይዝድ ኃይሉን እንዳንቀሳቀሰ መረጃዎች ጠቁመዋል። ከሳምንት በፊት በአርማጭሆ አውራጃ ከባድ ትንቅንቅ ከተደረገ በኋላ ማሰሮ ደንብን ተገዶ ለፋኖ ያስረከበው የብልጽግናው ሰራዊት ሌሎች ከተሞችን ለመጠበቅ በቀንና በሌሊት አጓጉዞ ኃይል ማስገባቱን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ዛሬ በርካታ ኃይሉን ይዞ ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት ዱጋንና ማይደሊ የሚባሉ ስፍራዎች ላይ በተፈጸመበት የደፈጣ ጥቃት ከፍተኛ ቁጥር ያለው ሰራዊቱ ሙትና ቆስለኛ ሆኖበታል። የብልጽግናው ሰራዊት ከወትሮ በተለየ መልኩ በርካታ ቁጥር ያለው ኃይል በቡድን መሳሪያ ታግዞ ወደ ስፍራው እንዳስገባ የገለጹት የጣና ቴሌቪዥን ምንጮች የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ደጃዝማች 4ኛ ኮር በዛሬው ዕለት በሰራው የደፈጣ ኦፕሬሽን ሰዋዊና ቁሳዊ ኪሳራ በማድረስ ቀጠናውን ማስከበር ችሏል። የብልጽግናው ሰራዊት ሰሜን ምዕራብ ዕዝ በዋና አዛዡ ጄኔራል ብርሃኑ በቀለ በዳዳ ስምሪት ሰጪነት ለወራት የዘለቀ ፋኖን ለማፈን በሌሊትና በቀን የተቀናጀ ዘመቻ ሲያደርግ የቆየ ቢሆንም ኦፕሬሽኑ በፋኖ ጸረ ማጥቃት ከሽፎበታል። ብልጽግና በአሁኑ ወቅት ካድሬዎቹን ከፋኖ ጥቃት ለመጠበቅና ከተሞቹንም ፋኖ እንዳይቆጣጠራቸው ከሚያደርገው ወታደራዊ እንቅስቃሴ በተጨማሪ በፋኖ ላይ የሚደረገው የሌሊት ኦፕሬሽን የብልጽግናውን ሰራዊት ድል እንዲርቀው አድርጎታል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ወታደራዊ ምንጮቻችን አክለውም የአማራ ክልሉ ብአዴን ብልጽግና በቢሊዮን የሚቆጠር
ገንዘብ አውጥቶ ያሰለጠነውን የጸጥታ ኃይል ይዞ ራሱን እንዲከላከልና የብልጽግናው ሰራዊት ክልሉን ለቆ እንዲወጣ ተደጋጋሚ ሐሳቦች እየተነሱ ቢሆንም ክልሉ ያሰለጠናቸው ታጣቂ ኃይሎች ሙሉ በሙሉ ወደ ፋኖ ካምፕ እየገቡ በመሆናቸው በብልጽግናው ቤት ከፍተኛ ድንጋጤ መፈጠሩን አክለው ገልጸዋል። ከሰሞኑ በሱዳን ኮሪደር አዲስ ወታደራዊ ስምሪት እንደሰጠ የሚገልጹት ምንጮቻችን አዲሱ ወታደራዊ ዘመቻ ብልጽግና በሌሎች የጎንደር አካባቢዎች የደረሰበት ኪሳራ እንዳይደገም በሚል የወረደ መመሪያ መሆኑንም አስታውቀዋል። ይህ በእንዲህ እንዳለ በኢትዮጵያና በሱዳን ድንበር አልኩምሩክ በተባለች ቦታ ከባድ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ የተፈጸመው በኢትዮጵያና በሱዳን አዋሳኝ የምትገኘዋን የብሉ ናይል ግዛትን ለመቆጣጠር በተደረገው የአልቡራንና የዳጋሎ ሰራዊት ውጊያ ላይ ነው። እዚህ ቀጠና ከሳምንታት በፊት በተፈጸመ የድሮን ጥቃት በርካታ የአምዳን ዳጋሎ ሰራዊት ጉዳት የደረሰባቸው ሲሆን ድሬዳዋ በሚገኘው የምስራቅ እዝ 3ኛ ደረጃ ሪፈራል ሆስፒታል እየታከሙ መሆናቸውን መዘገባችን ይታወሳል። ከብሉ ናይል ግዛት በቅርብ ርቀት በቤንሻንጉል ጉሙዝ ክልል የብልጽግናው ስርዓት ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ካምፕና የሎጂስቲክ ማከማቻ ቦታ መፍቀዱን የተለያዩ ዓለም አቀፍ ሚዲያዎች የሳተላይት ምስሎችን ዋቢ አድርገው ማጋለጣቸው አይዘነጋም። ወደ ተከታዩ ዜናችን እናልፋለን። መንግስታዊ አሸባሪነት በሸዋ ተባብሶ ቀጥሏል። የብልጽግናው ስርዓት ስልጣን ከያዘበት ጊዜ ጀምሮ ተከታታይ መንግስታዊ የሽብርተኝነት ባህሪውን ካሳየባቸው ቀጠናዎች አንዱ የሆነው በሸዋ አማራ ህዝብ ላይ የሚፈጽመው ወንጀል ይገኝበታል። አጣየን ከ10 ጊዜ በላይ ያቃጠለው ስርዓት ዛሬም በይፋት አውራጃ ተመሳሳዩን ወንጀል መድገሙ ታውቋል። ዛሬ በይፋት አውራጃ የተፈጸመውን መንግስታዊ አሸባሪነት አስመልክቶ አስተያየቱን የሰጠው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ አማራ በብዙ ቦታዎች ሲሳደድ፣ ሲፈናቀል፣ ሲገደል እዚህ የደረሰ ህዝብ መሆኑ ወሎ ያደረ ሀቅ ነው። ይህ የሚሆነው ደግሞ ያላግባብ ቆርሰው የወሰዱትን ርስቶችን በእጃቸው ለማጽናት ሲሆን በክልሉ የሚኖረውን አማራ ደግሞ እንዳይጠነክር በማድረግና በማማረር ብኩን አድርጎ ይዞታዎቹ ላይ ለመጽናት ነው። ኦህዴድ ብዙ የአማራ ርስቶች ቢያጓጉትም ይፋት ላይ ደግሞ አንድ አይኑን የተከለበት ጉዳይ አለ። ለዚህ ደግሞ ምክንያቱ እስከ ራያ ድረስ ላሰቡት ወረራ እንደ ኮሪደር ሊያገለግላቸው የሚችለው ይህ የይፋት ቀጠና በመሆኑ ነው ሲል ይገልጻል። በአማራ ክልል ኦሮሞ ብሔረሰብ ዞን መነሻቸውን ያደረጉ ስርዓቱ ያደራጃቸው ጸረ አማራ ኃይሎች በዛሬው ዕለት በሸዋ ጠቅላይ ግዛት ይፋት አውራጃ ይፍራታና ግድም ወረዳ ላይ ወረራና ዘረፋ ሲካሄድ የዋለ ሲሆን ንብረትም እያቃጠሉ ውለዋል። የእነሱን የዘረፋ ወረራ ይቅርና ስርዓቱን የሚያንገዳግድ የፋኖ ኃይል ቢኖርም እስካሁን በአካባቢ የሚንቀሳቀስ የፋኖ ኃይል አፈሙዝ ወደ እነሱ አለመዞሩን የገለጸው ሪፖርተሩ ሆኖም ከዚህ በኋላ ተመጣጣኝ እርምጃ ለመውሰድ እንደሚገደድ አስታውቋል። እስካሁን ፋኖ ያጸፋ እርምጃ ሳይወስድ በትዕግስት የጠበቀበትን ምክንያት ሲገልጽም ይህ የሆነው በእነሱ ወጥመድ ላለመግባትና በየቀኑ እየተነኮሱና ግጭት በመቀስቀስ ፋኖ ወደፊት እንዳይገሰግስ ለማድረግ ስለሆነ ነው። አሁን ላይ ግን ተከባብሮ መኖርን ጠልተውት ኑ ግጠሙን እያሉ መሆኑን እያንዳንዱ ኢትዮጵያዊ ሊያውቅ ይገባል። ምናልባት ነገሮች ተካራው እዚህ አካባቢ የሚነሳው ሰደድ እሳት አገሪቱን ሊበትናት እንደሚችል መታወቅ አለበት ሲል አሳስበዋል። ከዚህ በፊት የነበረውን ሂደት አስመልክቶ የዙ ሪፖርተር ሲቀጥልም መግደል፣ ማፈናቀል፣ ማስመረር በሚል የወራ ዕቅድ አማካኝነት ክልሉ ላይ በተከሉት የኦሮሞ ብሔረሰብ አስተዳደር ዞን የሚል ነቀርሳ አማካኝነት እዚሁ ደጃችን ላይ በሚፈለፍሉት ወራሪ ኃይል አማካኝነት አጣየ ከ10 ጊዜ በላይ ሲቃጠል የለን፣ ዋጮ፣ ሸዋሮቢት፣ ነጌሶ፣ ኮሪብሪ፣ አርሶ አምባ፣ ዛምቦ የተባሉ አካባቢዎች የጣፈንታቸው መቃጠል ሆኖ ዓመታት ተቆጥረዋል። ይህን ወረራ ለመመከት በርካታ አርሶ አደሮች ከመንዝ ከይፋት ራሳ የተመሙ ጀግኖች ተጋድለውበታል። ከጎንደር፣ ከጎጃም፣ ከወሎ የመጡ ጀግኖች ተናንቀውበታል ብለዋል። አሁን ላይ በሀገሪቱ መከላከያ ሰራዊት ሽፋን ሰጭነት ወረራው ህጋዊ ሽፋን አግኝቶ ተጠናክሮ መቀጠሉን የገለጸው ፋኖ ለዚህ ደግሞ ምክንያቱ የፋኖ ትግልና አቅም እየተጠናከረ መምጣቱን ተከትሎ አማራን በወሮ በላ አውዳሚ ኃይል ብቻ ሊያጠፉት እንደማይችሉ በመረዳታቸው ነው ሀገሪቱ ሰራዊት በጀትና ሎጂስቲክ ተመድቦለት እየተጠናከረ የሚገኘው ብለዋል። የብልጽግናው ስርዓት በሸዋ ጠቅላይ ግዛት ይፋት አውራጃ የሚፈጽመውን የተቀናጀ ቤት ማቃጠልና የማውደም ሽብር ከዚህ በፊትም በተደጋጋሚ የፈጸመው ሲሆን አጣየ ላይ ያደረሰውን ውድመት ለህዝብ ያጋለጡና ለተጎጂዎችም የደረሱትን የአማራ የቆርጥ ቀን ልጆች ደግሞ ስርዓቱ በግፍ አስሮ እያሰቃየ መሆኑ ይታወቃል። ከተማዋን ደጋግሞ ያቃጠሏትን ጸረ አማራዎች ደግሞ አብዛኞቹ ከሀገር እንዲወጡ ሲመቻችላቸው፣ የተወሰኑት ከወረዳ እስከ አዲስ አበባ ከተማ አስተዳደር ድረስ የዘለቀ ሹመት ተሰጥቷቸዋል። ዜናዎቻችን ቀጥለዋል። አሁን ደግሞ ወደ ችሎት ዘገባችን እናልፋለን። የአማራ የግፍ እስረኞቹን አቤቱታ ብልጽግና ውድቅ አደረገ። የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎችን ያለ ፍርድ ለ3 ዓመታት በግፍ እስር ላይ እያሰቃየ የሚገኘው የብልጽግናው ስርዓት
የግፍ እስረኞቹ ያቀረቡትን የይግባኝ አቤቱታ ውድቅ አድርጓል። እነ ዶክተር ወንዶሰን አሰፋ በሽብር ወንጀል የተከሰሱ 23 የፖለቲካና የህሊና እስረኞች የመናገርና አቤቱታ የማቅረብ መብታቸውን ተጠቅመው የፍትህ ሂደቱንና በተከሳሾች ላይ እየደረሰ ያለውን ግፍና በደል በዳኞች ፊት በመግለጻቸው ጉዳዩ ከችሎት መድፈር ጋር ተያይዞ በፕላዝማ እንዲከታተሉ መደረጉ ይታወቃል። በዚህ የብልጽግናው ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር ችሎት ውሳኔ ቅር የተሰኙት ተከሳሾች በአካል በችሎትና በዳኞች ፊት ተገኝተን የፍትህ ሂደቱን ልንከታተል ይገባል በማለት በጠበቆቻቸው በኩል ለብልጽግናው ጠቅላይ ፍርድ ቤት ይግባኝ ማለታቸውና ሲከራከሩ ቢቆዩም ትናንት በዋለው ችሎት የግፏን የአማራ እስረኞች አቤቱታ ውድቅ ተደርጓል። ይህን ተከትሎ በትናንትናው ዕለት በነበረው የፕላዝማ ችሎት ይግባኝ ሰሚ የብልጽግናው ጠቅላይ ፍርድ ቤት በተከሳሾች በኩል የቀረበውን አቤቱታና የግራ ቀኙን ክርክር መመርመሩን ገልጾ በዚህም መሰረት የቀረበውን አቤቱታ ውድቅ ከማድረግ አልፎ በተከሳሾች ጉዳይ ከችሎት መድፈር ጋር መያያዙ ካልሆነ በስተቀር በቴክኖሎጂ እየታገዙ የፍትህ አገልግሎቱን ከማሳለጥ አንጻር በመንግስታችን የተያዘ አቅጣጫ በመሆኑ በዛው በፕላዝማ ችሎት መቀጠላችሁ አግባብ ነው ሲል መወሰኑን የደረሰን መረጃ ያመላክታል። በዚህ የብልጽግናው ጠቅላይ ፍርድ ቤት ውሳኔ ቅር የተሰኙት የህሊናና የፖለቲካ እስረኞች ውሳኔው ስርዓቱ ከለመደው ድምፅን የማፈን መመሪያ አቅጣጫና አቋም ጋር ተያይዞና ተመሳስሎ የተሰጠ ብይን ነው ብለው እንደሚያምኑ ለጣና ቴሌቪዥን የደረሰው መረጃ አስታውቋል። በዕለቱ የችሎቱን ውሳኔ ከተቃወሙት መካከል አንዱ የሆነው ጋዜጠኛ ዳዊት በጋሻው በፍርድ ቤቱ ውሳኔ ቅር መሰኘቱን ሲገልጽ በታሪክ ፊት እንገናኛለን በማለት መናገሩን የደረሰን መረጃ ያመላክታል። በዚሁ መዝገብ ተከሰው ጉዳያቸውን በቂሊንጦና በቃሊቲ ማረሚያ ቤት ሆነው እየተከታተሉ ከሚገኙ 23 የህሊናና የፖለቲካ እስረኞች የአማራ ተወላጆች መካከል ጥር 28 2018 በተሰጠው የብልጽግናው አቃቢ ህግ ምስክሮች ቃልና የሰነድ ማስረጃ አስተያየት ብይን ከ3 ዓመታት ገዳማ የእስር ቆይታ በኋላ 6ቱ በነጻ ሲሰናበቱ የሁለቱ ተከሳሾችን አንቀጽ ማሻሻሉ ይታወቃል። ይሁን እንጂ ከየቤታቸውና ስራ ቦታቸው ተወስደው በግፍ እስር ከከረሙት ተከሳሾች መካከል 15 የሚሆኑትን ከ15 ዓመት ጀምሮ እስከ ዕድሜ ልክና ሞት በሚያስፈርድ የሽብር አዋጅ አንቀጽ 3/2 ሳያሻሽል ተከላከሉ ማለቱ የፍትህ ተቋማት ምን ያህል የወዲድ ብልጽግና አገዛዝ የጥላቻና የማጥቂያ መሳሪያ መሆናቸውን በግልጽ ያመላከተ መሆኑን የህግ ባለሙያዎች ተናግረዋል። ዶክተር ወንዶሰንን ጨምሮ በመዝገቡ የተከሰሱት የአማራ ምሁራንና ፖለቲከኞች እንዲሁም ጋዜጠኞች የተከሰሱበት ወንጀል የአማራ ርስቶች ተነጥቀው ለሌላ ብሔር ተሰጥተዋል በማለት ቀስቀሳ አድርገዋል የሚለው ይገኝበታል። ሆኖም የአማራ ታሪካዊ ርስቶችን በተመለከተ የግፍ እስረኞቹ ብቻ ሳይሆኑ ከኦህዴድ ብልጽግናው ስርዓት ጋር የስልጣንና የፖለቲካ ዓላማ ተጋሪ የሆኑት አብንና ብአዴንም በሰነድ ደረጃ የያዙት ጉዳይ ነው። ሆኖም ስርዓቱ የአማራ የህሊናና የፖለቲካ እስረኞችን በሞት የሚያስቀጣና የዕድሜ ልክ እስራት የሚያስበይን ክስ የመሰረተው በዚህ አንቀጽ መሆኑ የግፉ እስረኞች የመታሰራቸው ዓላማ ዶክተር ደሳለኝ ጫኔ በፓርላማ እንደተናገሩት የአማራ ኤሊቶችን በማፈንና በማሰር ህዝብን ወኪል አልባ ማድረግ ነው የሚለው እሳቤ ትክክል መሆኑን ያመላክታል ሲሉ የፖለቲካ ተንታኞች ይናገራሉ። እዚህ ጉዳይ ተከታታይ ዘገባዎችን ይዘን የምንመለስ መሆኑን እየገለጽን ወደ ተከታዩ ዜናችን እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 13 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። አቶ ልደቱ ተመልሰዋል። የቀድሞ ኢዴፓ ሊቀመንበርና የቅንጅት ስራ አስፈጻሚ አባል የነበሩት አቶ ልደቱ አያሌው አብሮነት ኢትዮጵያ በሚለው የፖለቲከኞች ስብስብ አማካኝነት በለንደንና በዋሽንግተን ዲሲ ጸረ ብልጽግና የተቃውሞ ሰልፍ ጠርተዋል። የተቃውሞ ሰልፉ ዓላማም ጦርነት ይብቃ፣ ሰላም ይስፈን የሚል መልእክት እንደሆነ አቶ ልደቱ ተናግረዋል። በዋሽንግተን ዲሲና በለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ የተቃውሞ ሰላማዊ ሰልፍ ሊያካሂዱ መሆኑን የሰልፉ አስተባባሪ የትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ አስታውቋል። አንድ የበይነመረብ ትዕይንተ ህዝብና 2 ሰላማዊ ሰልፎችን በዲሲና በለንደን ከተማ በሚቀጥሉት 2 ወራት ለማካሄድ እቅድ እንደተያዘም ተነግሯል። ኮሚቴው ሐሳቡን ሲገልጽም በአሁኑ ወቅት ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቀው መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ነች። ያለፉት 7 ዓመታት በአገራችን በተካሄደው ህዝብ በጨራሽ የእርስ በርስ ጦርነት ምክንያት በቢሊየን የሚገመት ህዝብና በቢሊየን የሚገመት ሀብትና ንብረት መውደሙ አልበቃ ብሎ አሁንም እንደገና ወደ ሌላ ከፍተኛና ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል ብለዋል። ኮሚቴው አክሎም ይህ አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም ሲልም አሳስቧል። በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ጦርነት ከፈነዳ ሀገራችን መንግስት የለሽ ወደሆነ ሁለንተናዊ ቀውስ መግባቷ የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት
የህወሓት የውክልና ጦርነት አውድማ በመሆን መቋጫ ወደሌለው ትርምስ እንደሚገባ ጥርጥር የለውም ሲል ስጋቱን የገለጸው አብሮነት ኢትዮጵያ ይህንን እውነታ የተገነዘብን ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባትና የመጣ ያለውን አደጋ ለመቀልበስ የሚያስችል የሐሳብ ዝግጅት ላለፉት 3 ወራት ስናካሄድ ቆይተናል በማለት አስታውሰዋል። አሁን ላይ የሐሳብ ዝግጅቱ ተጠናቆ ወደ ተግባራዊ እንቅስቃሴ ለመግባት የሚሰራ አንድ ግብረ ኃይል መቋቋሙን ያስታወቀው አብሮነት ግብረ ኃይሉ ከተለያዩ ተቋማትና ታዋቂ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት እንዳሉት ይፋ አድርጓል። በዋሽንግተን ዲሲ እና በለንደን የሚካሄዱት ሰላማዊ ሰልፎች ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች በሚቆጠር መጠን በገፍና በጋራ ወጥተው የሚሳተፉባቸው በአይነታቸውም ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ መሆኑን የግብረ ኃይሉ አስተባባሪ ኮሚቴ ተናግሯል። የትዕይንተ ህዝቦቹን ዓላማ ሲገልጽም በኢትዮጵያውያን መካከል አዲስ የመተማመን ለጋራ ችግር በጋራ የመቆምና በጋራ የመታገል የተነሳሽነት ስሜትና ተስፋ እንዲጠናከር ማድረግ፣ የውጭ መንግስታትና ዓለም አቀፍ ተቋማት ወቅቱን የኢትዮጵያ ሁኔታ በአግባቡ እንዲገነዘቡ ማድረግ የሚያስችል ነው እየተሰራ ያለው በዚህ ልክ ነው ብለዋል። በመጪው ማክሰኞ የካቲት 17 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ከአመሻሹ 12 ሰዓት በዋሽንግተን ዲሲ 10 ሰዓት ኤኤም ጀምሮ የግብረ ኃይሉ ተወካዮች ትዕይንተ ህዝቦቹ መቼና እንዴት ሊካሄድ እንደታሰበ ለመገናኛ ብዙሃን ዝርዝር ጋዜጣዊ መግለጫ እንደሚሰጡም አስታውቀዋል። የአብሮነት ኢትዮጵያ አሰባሳቢና የአሁኑ የስብስቡ መሪ አቶ ልደቱ አያሌው መሆናቸው ይታወቃል። ወደ መጨረሻው ዜናችን እናልፋለን። ትግራይ የሁለት ሀገራት ጦር ማከማቻ ሆናለች። ብሉምበርግ ሚዲያ ዛሬ ባስነበበው ዘገባ ትግራይ ክልል የብልጽግናው ሰራዊትና የኤርትራ ወታደር መናሪያ ሆኗል ሲል ዘግቧል። ሁለቱም ሀገራት በትግራይ ክልል ወታደሮቻቸውንና የጦር መሳሪያዎቻቸውን እያከማቹ ነው ብለዋል። የብልጽግናው ሊቀመንበርና የጦርነት ፍላጎት ተጋሪዎቻቸው ህወሓትና ሻዕቢያን በቀጠናው ከባድ እልቂትን የሚያስከትል ጦርነት ለመክፈት በየፊናቸው ስለ ዝግጅታቸው ሲናገሩ ቆይተዋል። በቅርቡም ብልጽግና ኃይሉን ወደ ትግራይ ክልል እያጓጓዘ መሆኑ የሚታወቅ ሲሆን እኛ ህወሓትንና ሻዕቢያን ስንመታ ፋኖ ከኋላ ሆነህ እመታለሁ ካልክ ወዮል ሲሉ የብልጽግናው ምስራቅ እዝ ዋና አዛዡ ጄኔራል ማመር ተሰማ መናገራቸው አይዘነጋም። ጦረኞቹ የኤርትራ መንግስትና የብልጽግናው ስርዓት ወደ ጦርነት ለመግባት የመጨረሻ ምዕራፍ ላይ መሆናቸውን በትንታኔ ዘገባው ያስነበበው ብሉምበርግ ኢትዮጵያና ኤርትራ ወታደሮቻቸውንና ጦር መሳሪያዎችን በትግራይ አካባቢ እያከማቹ ነው። ይህን ተከትሎም በትግራይ ክልል ከፍተኛ የህዝብ ጭንቀት ሰፍኗል ብለዋል። የብልጽግናው ስርዓት ወታደሮችና ጦር መሳሪያዎች በባህር ዳር በኩል ወደ ሰሜን አቅጣጫ መጓዛቸውን ምንጮች እንደነገሩት የዘገበው ብሉምበርግ የኤርትራ ወታደሮችም ወደ ትግራይ የተለያዩ ቦታዎች ዘልቀው መግባታቸውን መረዳቱን ጨምሮ አስነብቧል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በበኩላቸው ኢትዮጵያ ራሷ የምትቆጣጠረው የባህር በር ለማግኘት የምታደርገው ጥረት ዓለም አቀፍ ድጋፍ የለውም በማለት እንደነገሩት ብሉምበርግ በዚሁ ዘገባው ላይ ጠቅሷል። ህወሓት በበኩሉ በትግራይ ክልል ከኢትዮጵያ መገባበያ የብር ኖት ይልቅ የኤርትራውን ናቅፋ ለመጠቀም የወሰነ ሲሆን የቴሌኮም አገልግሎትንም ከኤርትራ ኔትወርክ የመጠቀም ፍላጎት እንዳለውና ወደዚያ ለመግባትም መወሰኑን አስታውቋል። የኤሌክትሪክ አገልግሎትን ግን ከኢትዮጵያ እንደሚጠቀም ተናግሯል። ህወሓት ውጊያውን አስመልክቶ ባሳለፈው ውሳኔም ዘመቻ መከታ ለህልውና መከበር የሚል የጦርነት ጉሰማ ማድረጉን አስታውቋል። ህወሓት የኤርትራ መንግስትና የሱዳን ዋልቡራን ጥምረት መፍጠራቸውን በይፋ የገለጹ ሲሆን የብልጽግናው ሊቀመንበር በበኩላቸው ለዚህ የተለመደው የዘር ማጥፋት የጦርነት ድግሳቸው ባዲንንና የተባበሩት አረብ ኤሚሬቶችን በቀዳሚነት የሚጠቀሙ ሲሆን የጄኔራል ሐምዳን ዳጋሎ ሰራዊትም በሱዳን በኩል ያለውን ተቀናቃኝ ኃይል እንዲያሳሳላቸው በደጋፊነት ስሙን አስመዝግቧል። የዳጋሎ ሰራዊት የዚህ የቅንጅት ውጊያ አካል የሆነውን ጥቃት ዛሬ በሱዳኗ ብሉ ናይል ግዛት ላይ የድሮን ጥቃት በመፈጸምም ብልጽግናውን አለውል ብሎታል። ዛሬ ከቀትር በፊት በተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ግን የአሜሪካው የአፍሪካ ጉዳዮች ተወካዩ ማሳድ ቦሎስ ባቀረቡት ሪፖርት ሱዳን በሁለት እብድ ጄኔራሎች እየፈረሰች ነው፣ መፍትሄው ሁለቱንም ከጥቅም ውጭ ማድረግ ነው በማለት ተናግረዋል። በትግራይ ክልል ህወሓት እያደረገ ያለውን የጦርነት ቅስቀሳና የብልጽግናው ሰራዊቱን ማስጠጋቱን ተከትሎ ዛሬ መቀሌ ከተማ ሙሉ በሙሉ ከእንቅስቃሴ ውጭ ሆና ውላለች። ለዚህ ደግሞ ምክንያቱ የከተማው ህዝብ ጦርነትን ሽሽት መሆኑን ከመቀሌ የደረሰን መረጃ ያመለክታል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ
ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 13 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉ እናመሰግናለን። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።